ተፈራ ይባላል። እስረኞች ውቃው በሚል መጠሪያው ያውቁታል። ይህ ግለሰብ በኢህድሪ ምስረታ ወቅት በስራው አልጌነት አላውቅም እያለም ቀን ከሌሊት በዓለ ቅዳሜ በዓለ እሁድ ሳይቦዘን በ6 ቁጥር በ8 ቁጥርና በ11 ቁጥር ያገራረፍ ስልት አያሌ ዜጎችን ሽባ መሃንና አውር አድርጎ በማስቀረቱም በጦር ሜዳ ከተዋጉት ወታደሮች በፊት ሜዳሊያ የተሸለመ ቀንደኛ መርማሪ ነበር። በሱ አንደበትስ የደርግ ጽሕፈት ቤት ምርመራ፣ ማዕከላዊ ምርመራና ሌሎቹ ከአሽብራቂ የርችት መብራት በስተጀርባ ምን ይመስሉ ነበር? ፈራው ቃያሌው ይባላለሁ። የእዚሁ ሸዋ ውስጥ ወሊሶ አካባቢ ነው ተወልጄ አዲስ አበባ ያደግኩት። እድሜ 42 ዓመቴ ነው። ስራዬም የሀገር ውስጥ ጉዳይ ሚኒስቴር የምርመራ ልዩ መምሪያ ባልደረባ ነኝ። በ1958 ዓመተ ምህረት አዲስ አበባ ውስጥ በፖሊስ ሰራዊት አባልነት ተቀጠርኩ። ከዛ በኋላ ወደ ሀረርጌ አስተዳደር አካባቢ ሄጄ ኦጋዴን ውስጥ በውትድርና ሙያ እስከ 1970 መጨረሻ ድረስ ስሰራ ቆይቻለሁኝ። ከዛ በኋላ በቆላ የረጅም ጊዜ ግልጋሎት መንስኤ ወደ አዲስ አበባ ተዛውሬ እንደመጣው ለጊዜው በተለማማጅ መርማሪነት ቤተ መንግስት ደርግ መራይ ተብሎ ይጠራው በነበረ ክፍል ተመድቤ የተወሰኑ ለ6 ወር ያህል ከቆየው በኋላ ባሌ በአንድ ስራ ጉዳይ ተልኬ ባሌ ሄጄ እንዲሁ ወደ 6 ወር ያህል ቆይቼ ተመልሻለሁ። ከዛ መልስ ወደዚህ ወደ ምርመራ ልዩ መምሪያ ተዛውሬ ስራዬን ለተወሰነ ጊዜ ሳከናውን ከቆየው በኋላ በ1974 መጨረሻ በ1975 ዓመተ ምህረት ማለት ነው ወደ ትግራይ ራስ ገዝ ተዛውሬ በዚሁ በተመደብኩበት ሙያ ሳገለግል ቆይቻለሁ። ከትግራይ በኋላ በ1976 አጋማሽ ወደ አዲስ አበባ ተመልሼ በዚሁ በምርመራ ልዩ መምሪያ ውስጥ የመደበኛ ምርመራ ሙያ ስራዬን ሳከናውን ቆይቻለሁ። በዚህ የረጅም ዘመን አገልግሎቴ ውስጥ የትም ቦታ ምንም አይነት የምርመራ ስልጠና የተሰጠኝ ሰውም አይደለሁም። ወደ ውጪም ሄጄ ሰለጠንኩበት ወይ ምንም አይነት ነገር የለም። በወቅቱም በፖሊስነቴ ብቻ ነው ትንሽ የጽሁፌ ደህና ስለነበረ የቢሮ ስራዎች ያከናውናል በሚል ወደዚህ ክፍል ተዛውሬ እስከዛሬ ድረስ ሳገለግል የቆየሁት። በዚህ የስራዬ ወቅት በእርግጥ የተለያዩ ምርመራዎችን አከናውናለሁ። ሙያዬ ነውና ሳይንቲፊክ የሆኑ ምርመራ ሳይንቲፊክ ነው። በዚሁ መልኩ ምርመራዎችን ሳከናውን ቆያለሁ። የምርመራ ዘዴም ቢሆን የተለያዩ ሰዎች ተከሰው በደህንነቱ በክትትል በቴክኒክ በተለያዩ ሁኔታዎች ተጠናክረው ተመርቶልኝ በክፍለ አለቃዬ እኔ ተራ መርማሪ ነኝ። በክፍለ አለቃዬ ተመርቶልኝ የመጡት ነገሮች ተቀብዬ በጠረጴዛ ዙሪያ በውይይት ለማሳመን ጥረት አደርጋለሁኝ። በዚሁ መሰረት በየጊዜው ሰዎችን ተወያይቼ አሳምኜ ከተለያዩ ማስረጃዎች ከቴክኒክ ማስረጃዎች ከሰነድ ማስረጃዎች በመነሳት አወያያቸዋለሁ። ቃላቸውን እቀበላቸዋለሁ። በየሰዓቱ የሚጎለኝ ነገር ቢኖር በምርመራ ስራ ላይ ጉድለት ቢያጋጥመኝ የቅርብ አለቆች ያሉ ለቅርብ አለቆች ያማክራለሁ። ጉድለቴን ያርሙኛል። በዛ መሰረት በሚያርሙኝ መሰረት ምርመራን አጠናቅቃለሁ። ምርመራን ካጠናቀቅኩ በኋላ አለቃይ በሚሰጠኝ መመሪያ መሰረት መግለጫ አዘጋጅቼ ለበላይ አካል እንዲተላለፍ አስደርጋለሁ። ይሄ ነው እንግዲህ የምርመራ ያሰራር እንትኔ። የደርግ ኢሰፓ ፋሽስቶች በአዲስ አበባ ከተማችን እያንዳንዱን የከፍተኛ ጽሕፈት ቤት በአንድ ወቅትም እያንዳንዱን የቀበሌ ጽሕፈት ቤት ወደ እስር ቤትነት ለውጠውት እንደነበር እንኳንና ምግብ በሳህን ይዛ ባሏን ለመጠየቅ ስትሄድ የተደፈረች ሚስት አባቱን ባጥር ተንጠልጥሎ ለማየት ሲሞክር በጥፊ የተመታ ሕፃን ራሳቸው የኢሰፓ አባላት መርማሪዎችና ግራፊዎች ዛሬ ሁኔታው ተገልባብጦ የበሬ ወለደ ውሸታቸውን ቢያነበንቡም ህሊናቸው ግን የሚስተው አይሆንም። በእስር ቤት በምርመራ ወቅት እኔን የጠየቁኝ የዋህት አባል ወይም የወያኔ አባል ነህ ተብዬ ነው እና መጀመሪያ ሲያስሩኝ ከመስሪያ ቤት እንደወጣ ነው
ቀጣ ማታ እስከ ማታ አካባቢ ከተማ አይኔን ሸፍነው ሲያዞሩኝ ቆዩና ጨለማ ሲሆን ይመስለኛል ቦታው በጨለማ ነው ይህ ቦታ ነው ለማለት ብዬ ለማወቅ አልችልም። ነገር ግን ጫካና ጅቦች ባሉበት አካባቢ ነው የወሰዱኝ እና የመጀመሪያ ሐሳባቸው ወዲያው ገድለው ለዚህ ለመስጠት ነበረ። ከዛ እኔ ሰዎቹን አላቃቸውም ኋላ ነው ያየኋቸው። ወደ ምርመራ ቦታ ስመለስ እርስ በራሳቸው ተነጋግረው እዚህ ከምንገድለው ምርመራ ቦታ እንውሰድና እናሰቃየው ብለው ሲነጋገሩ ሰማለሁ። ከዛ በኋላ በመኪና አድርገው ወደ ኦልድ ኤርፖርት ወሰዱኝ። ኦልድ ኤርፖርት ማለት አገር ውስጥ ደህንነት ማለት ነው። ከዛ አይኔን ሸፍነው እንደገና ወደ ፔርሙዳ የሚባል አሁንም ቦታው እኔ የት አካባቢ እንደሆነ አላውቀውም። ከደረስኩ በኋላ አንዳንድ ጊዜ ለምግብ አይናችን ስለሚከፍቱን ቪላ ቤት እና የደርግ አሉኝ የሚላቸው ሰዎችን በማሰቃየት የታወቁ የተሰማሩበት አካባቢ ነው። በዛም ላይ ውሾች አሉ፣ የሚናከሱ ውሾች አሉ። የስነ ልቦና ማስፈራራት የሚያደርጉ ውሾችም አሉበት። ስለዚህ በምርመራ ወቅት እኔ የደረሰብኝ ስቃይ አሁን ሳስታውሰው በጣም ይዘገንነኛል። ገደብ የሌለበት ስቃይ ነው ያየሁት። 8 ሰዓት የተንጠለጠልኩበት ጊዜ አለ። ወደ 4 ወር ያህል ምርመራ ቦታ ላይ ቆይቻለሁ ያለ እረፍት። እነዛ ምርመራ የሚያካሂዱ ግለሰቦች ስማቸው አይታወቅም። የመጥሪያ ስማቸው የሂትለር ታማኝ ወታደሮች ማለት የሰው ልጅን የሚያሰቃዩ አይነት ስም ነው ያላቸው። ውቃው አዝቢጤ ምናምን እየተባሉ ነው የሚጠሩት። ስማቸው አናቃቸውም። በፈለጋቸው ጊዜ ሲፈልጉ ሰክረው መጥተው ከሌሊቱ 10 ሰዓት ምርመራ ቦታ አስገብተው ሰውን ያሰቃያሉ። በዚህ ያህል ለ4 ወር ያህል ያለ መቋረጥ ስቃይን ሳይ ቆይቻለሁ። ለዚህም እኔ በአሁኑ ጊዜ ሌላው ይቅርና ከወገቤ በታች የነርቭ በሽታ አስከትሎብኝ ቀኝ እግሬ ትክክለኛ አይደለም። ከቤት እስኪወስዱኝ ድረስ አልተነገረኝም ነበር። ደርግ ምርመራ ከገባሁ በኋላ ግን አንተ የሻዕቢያ አባል ነህ፣ ኢትዮጵያን ስታደማ የነበርክ ውስጥ ለውስጥ አንተ ነህ ብለው ነው ድብደባቸውን የጀመሩ። ምርመራ ነገር ብናነሳ በጣም አሰቃቂ ነው፣ በጣም መጥፎ ነው። የተለያየ አይነት ምርመራ አለ። 3 አይነት ምርመራ ነው። አንዱ ደረቅ ዱላ፣ እርግጥ 2 እጅና 2 እግር አስረው እንጨት ላይ ነው የሚሰቅሉ። በዚህ አይነት ድብደባ ብዙ አሳልፌያለሁ። እንደገና ደግሞ በኤሌክትሪክ ያው 2 እግሬና 2 እጅ ታስሮ ሰቅለው እዚህና እዚህ የሆነ ግመድ የኤሌክትሪክ ሽቦ አጣብቀው ገርፈውኛል። እና በዛን ጊዜ ደግሞ በሙሉ ይሄ ደም አይኔ በደም እንትን ሆነ ነበር። ለማየት አልቻልኩም ነበር። በተወሰነ ጊዜም በጣም አስቸግሮኛል። ግን ከአንድ ዓመት በኋላ የማየት እድልን የምን ሆነ አገኘሁት። እና በእውነቱ ከድብደባው በላይ ደግሞ ምላሳቸው በጣም ያሳዝን ነው። እንዲያውም ትዝ የሚለኝ ከአንደበታቸው ሰማሁ ነበረ፣ ሌሎች የሚሰሙ ነበር። የተነገራቸው ነው ትግሬና ሸርምጣ አንቱ ሳይባሉ ያረጃሉ ነው። ትርጉሙም ባይገባኝም ቅሉ ለአድማጮቻችን ተውሻል። ከ51 ዓመት በፊት የሂትለር ጀነራሎች፣ ከአንድ ሳምንት በፊት ለገሰ አስፋው፣ ዛሬ ደግሞ ተፈራ ውቃው የፍጹም ክህደት መልሳቸውን እንዲሰጡን በቀሉን ባጥንቱ ያረገዘው እምባና ደሙ ወለሉን ያራሰው
በፍጹም ጽልመት ለዘመናት ሲማቀቅ የነበረው የኢትዮጵያ ሕዝብ ግን መልሱ ምን እንደሚሆን ሳይታለም የተፈታ ነው። በኔ ላይ ደረሰው የዱላ አይነት ወደ 3-4 አይነት ነው። አንዱ ይሄ እግርህን አስሮ ወደ ላይ ገልብጦ ይሄ መሀል እግርህን የመደብደብ ነው። ወደ 4 ጊዜ ደብድበውኛል። እሱን 4 ቀን ማለት ነው። የመጀመሪያውን ትችላለህ። የሁለተኛው ግን ስለሚቆስል አትችለውም። የሶስተኛው ይቆስላል፣ ይፈነዳል፣ አትችለውም። በጣም የሚያስጠላ ሁኔታ ነው። ሁለተኛው በርሚል ውስጥ ኦሞ ይበጠብጡና ያስገባዋል። ደግሞ ሆነ ብሎ ምግብ ያበሉሃል። አየህ ሽቅብ እንዲልህ ነው እና ህቅ ብሎ እንድትሞት ነው። የሳምባ ሁሉ ነው የሚወጠፈው እና በርሚል ውስጥ ይከቱሃል። ለተወሰነ ደቂቃ ትወጣለህ። ልብ ድካም ካለበት አንድ ሰው እኔ የማስታውሰው በዚህ መልክ በዚህ ልብ ድካም የነበረበት ሲያወጡት ሞቶ እኔ ተረኛ ነበርኩ፣ አይቼዋለሁ። እኔ እንግዲህ ሳልሞት ተረፍኩ ማለት ነው። ሌላው ብልት ላይ ማንጠልጠል ውሃ። አሁን እንግዲህ ብዙዎቻችን የመውለድ አዝማሚያችን እንዴት እንደሚሆን እንግዲህ ከሐኪም ጋር ነው የምንነጋገረው። ይሄና የኔ መሳሰለ። ሌላው ይሄ ተራዱላ አለ። እዚህ አሁን በቅርብ ጊዜ ኦፕራሲዮን ሆናለሁ ብያለሁ። እዚህ ጋር ያበጠ ነገር አለ። በዱላ እዚህ ኩላሊቲ አካባቢ መተውኝ በጫማ ሹል ጫማ እንደዚህ ረግጠውኝ ተደጋጋሚ። ይሄና የኔ መሳሰለ ነው። ከኔ ባሱ አሉ ብዙ መከራ ያዩ። እኔ እንግዲህ ያቅሜን ያህል ተደበደብኩና የማደርገውን የሚፈልጉትን አረኩላቸው። አንዳንዶቹ ደግሞ በልክ ብዙ ስቃይ የደረሰባቸው አሉ። ወደ 7 እና 8 የሚሆኑ ተሰብስበው ልክ ጉንዳን አጥንት ላይ እንደሚሆን በእኔ ላይ ተረብርበው ብዙ አሰቃዩኝ። ይሄን አሁን ስናገር እኔ የፈጠራ እውነት ይሄ ይደረጋል በኢትዮጵያ ምድር ሊሉ ይችላሉ። የሙያ ጉዳይ ነው፣ የአጋጣሚ ጉዳይ ነው። በዚሁ መንስኤ ሰዎችን ለከፍተኛ ጉዳት የደረኩበትም ነገር የለም፣ የደበደብኩትም ሰው የለም። የሙያ ግዴታዬን ግን እወጣለሁ፣ እመረምራለሁ። በርግጥ የመግደሉ ማክሰስ የለኝም እንዴ በመሰረቱ እንኳንና ለግርፊያ ሊገል እንኳን ሲወስድ እያሳሳቀና እንደዚህ እያሸኮ ነው የሚወስድ። ቤርሙዳ በአዲስ አበባ ለምትገኘው ለዚህ ቆንጆ ቪላ ብዙ የእስር ወንድሞቻቸው ከማዕከላዊ አብረዋቸው ወጥተው ስለቀሩባቸው እስረኞች የሰጧት ስም ነው። እንውቀው ግን ሴፍ ሃውስ ይሏታል። ከዚህ መጀመሪያ ስትሄድ አይንህ ታስሮ መኪና ውስጥ ተቀምጠህ ሳይሆን ወለሉ ላይ ተረግጠህ ነው የምትጓዘው። በመሰረቱ በማዕከላዊ ምርመራ ድርጅት ቁጥጥር ስር በግፍ የተገደሉት የዶክተር መንገሻ ባለቤት ስላሳለፉት መከራ ምን የሚሉት ይኖራቸዋል ብለን ወደ ቤታቸው ጎራ ብለን ነበር። ለመጨረሻ ጊዜ ዶክተር መንገሻን ያዩዋቸው የት ቦታ ነው?